ተመልካቾች እንደምን አላችሁ? ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። ባህር ዳር ከነማ ለ2018 የኢትዮጵያ ፕሪሚየር ሊግ ጠንካራ ዝግጅት ማድረጉን የቡድኑ አባላት ገለጹ። ክለቡ ካለፉት ዓመታት በተሻለ መልኩ በወጣት ተጫዋቾች ተዋቅሮ ወደ ውድድር እንደሚገባም የተገለጸ ሲሆን ለውጤታማነትም ደጋፊዎቹ ከቡድኑ ጎን እንዲቆሙ ተጠይቋል። ተጨማሪ አለን። የ2018 የኢትዮጵያ ፕሪሚየር ሊግ ተሳታፊው ክለብ ባህር ዳር ከነማ የቅድመ ውድድር ዝግጅቱን በአዳማ ሲያከናውን ቆይቷል። ክለቡ ለ6 ሳምንታትም በሁለት ምዕራፍ የተከፈለ የዝግጅት ጊዜ ማሳለፉን ክለቡን እያሰለጠኑ የሚገኙት ደጋረገ ግዘው ለአሚኮ ተናግረዋል። መጀመሪያው ምዕራፍ አካል ብቃት ላይ ያተኮረ፣ ሁለተኛው ደግሞ በወዳጅነት ጨዋታዎች የታገዘ ሆኖ ከኳስ ጋር ጠንካራ ስራዎችን የሰራንበት ቲሙን ለማዋሃድ ከፍተኛ ጥረት ያደረግንበት ነው የነበረው። እንደ አጠቃላይ በወጣት እንደመገንባቱ የተሻለ ዝግጅት ጊዜ አድርገናል ብዬ አስባለሁ። የክለቡ ተጫዋቾች በበኩላቸው ጥሩ የቅድመ ውድድር ዝግጅት ማድረጋቸውን ነው የገለጹት። ዝግጅታችንን በጥሩ ሁኔታ አዳማ ላይ ከአንድ ወር በበለጠ ዝግጅቶችን አድርገናል። ያለፉት ዓመታት ባህር ዳር ከነማ ተፎካካሪ ነው። ያለፉት 3 ዓመት በተለይ ለዋንጫ እየተፎካከረ ያለ ቲም ነው። ይህንን ለማስቀጠል እንደ ቲም በጋራ ሆነን እየሰራን ነው። 2017 ውድድር ዓመትን ስናጠናቀቅ 6 ልጆች ናቸው ውል ያላቸው ልጆች ቲማችን ውስጥ የቀሩት። ዘሬስት እንግዲህ እንደ አዲስ ነው አስፈርመን ይህን ቲም አዋቅረን ወደ ስራ የገባ ነው። ባህር ዳር ከነማ አዳማ ላይ በነበረው የዝግጅት ጊዜ የአቋም መለኪያ ጨዋታዎችን አከናውኗል። ይህም ጠቀሜታ እንደነበረው ነው የቡድኑ አባላት የነገሩን። በጣም አሪፍ ነው የነበር ዝግጅታችን። በጣም ጥሩ ስራ ነው የሰራ ነው። ጥሩ ተዘጋጅተን 4-5 ጨዋታዎችን ያላነሱትን አዳማ ላይ አካሄደናል። ወዳጅነት ጨዋታዎች ቲማችን ምን እንደሚመስል አይተናል። ወደ 5 ወዳጅነት ጨዋታዎችን ነው ያካሄድ ነውና ከጨዋታ ጨዋታ እድገቶች ያየንበት እንደ ቡድን ጥሩ ነገር ያገኘንበት ነው ብዬ አስባለሁ። We will be make the team like very ቡድናችን ለመጪው የሊግ ጨዋታ በሚገባ ተዘጋጅቷል። ሁላችንም ተጫዋቾች ውጤት ለማምጣትም ጥሩ ላይ እንገኛለን። እንደ አዲስ ቲም እየገነባን ከመሆኑ ጋር ተያይዞ በአብዛኛው ወጣቶች ከመሆኑ ጋር ተያይዞ ከጨዋታ ልምድ ማነስ ጋር ተያይዞ እነዚህ ትልቅ ተግዳሮቶች ይሆናሉ። ነገር ግን ከልጆቹ ጥንካሬ ስንነሳ ከልጆቹ የስራ ፍላጎት አኳያ ስናይ እንደገና ወጣትነታቸውንም ደግሞ የበለጠ ተጠቅመን የተሻለ ነገር እንሰራለን ብለን ስለምናስብ በሰፊው ከስነ ልቦናው ጋር ተያይዞ አእምሮ ስራው ላይ ነው አተኩረን እየሰራን የመጣ ነውና በውድድር ዓመቱ መጨረሻ የተሻለ ነገር ይኖረናል ብዬ ነው የማስበው። አዲስ አበባ ላይ በሚደረገው ጨዋታም ደጋፊዎቹ ስቴዲየም በመገኘት እንዲያበረታቷቸው የቡድኑ አባላት ጠይቀዋል። አዲስ አበባ ያሉት በአካባቢ ያሉት ደጋፊዎች ይመጣሉ ብዬ አስባለሁ። መጣውም ደግሞ አናሳፍራቸውም፣ የተሻለ ውጤት የተሻለ ቲም እናሳያቸዋለን ሜዳ ላይ ብዬ አስባለሁ። አጀማመራችን አዲስ አበባ እንደመሆኑ የተለየ በጣም ብዙ ደጋፊዎችን እንጠብቃለን። ኑ እዩን ደግፉን ነው ምለው። ደጋፊ በፍጹም ትግስት ከጎናችን እንዲቆም በውጤት ከፍታና ዝቅታ ውስጥም አሁንም ከጎናችን ሆኖ እንዳይለየን ለኛ ተጨማሪ ጉልበት ስለሚሰጠን ለልጆቻችን ተጨማሪ ጉልበት ስለሚሰጥ 2018 ጠንካራውን ባህር ዳር ከነማ እናገኛለን ብዬ አስባለሁ። ባህር ዳር ከነማ አምና 3ኛ ደረጃን ይዞ በሊጉ ማጠናቀቁ ይታወሳል። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎች ዛሬም ሲቀጥሉ ባህር ዳር ከነማ ከሀዲያ ሆሳዕና እንዲሁም ሽረ ምድረገነት ከመቀሌ ሰባ እንደርታ ይጫወታሉ። በሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ቀሪ 3 ጨዋታዎች ዛሬ ይካሄዳሉ። ባህር ዳር ከነማም የውድድር ዓመቱን የመክፈቻ ጨዋታውን ከሀዲያ ሆሳዕና ጋር በማድረግ ይጀምራል። ባህር ዳር ከነማ የቅድመ ውድድር ዝግጅቱን በአዳማ ማድረጉ ይታወሳል። ክለቡ በወጣት ተጫዋቾች ተዋቅሮ ዛሬ የዓመቱን መርሃ ግብርም ይጀምራል። ባህር ዳር ከነማ ከሀዲያ ሆሳዕና በአዲስ አበባ ስቴዲየም 10 ሰዓት ላይ ይጫወታሉ። ቀደም ብሎ 7 ሰዓት ላይ አዳማ ከተማ ከኢትዮጵያ መድን ጨዋታቸውን በተመሳሳይ አዲስ አበባ ስቴዲየም ላይ ያከናውናሉ። በሌላ ጨዋታ ሐዋሳ ዩኒቨርሲቲ ስቴዲየም ላይ የሳምንቱ የመጨረሻ ጨዋታ በምድረገነት ሽረና መቀሌ ሰባ እንደርታ መካከል ይካሄዳል። ጨዋታው 12 ሰዓት ላይ ይጀምራል። በመጀመሪያ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት ቅዱስ ጊዮርጊስ ኢትዮጵያ ቡናን፣ መቻል ወላይታ ድቻን በተመሳሳይ 1-0 ሲያሸንፉ ፋሲል ከነማና ኢትዮጵያ ንግድ ባንክ 1-1 መለያየታቸው ይታወሳል።